መቼም በወንድም ላይ ክስ አይመሰረትም እንጂ እኮ ኖሮ ይኸው ነው። ሌላ ምን እውነት ጭራሽ እኔን ታስፈራራኛለህ? አዎ አንተ ጨካኝ፣ ሁልጊዜ እኔ ላይ በመዛትና ድብደባ በማድረስ ልታስፈራራኝ ትሞክራለህ። ይመና ፖሊስ አወራሽ እንዴ? ምን አለሽ? እህቴ ትገኛለች። እንደውም ብዙ ፍንጮች እንዳገኘና እህቴን በቅርቡ እንደሚያገኝ ነገር። እውነትሽን ነው? ፍንጮች አግኝቻለሁ አለሽ? እንደውም አሁን በቅርቡ እንደሚያገኝ ነግሮኛል። ወይኔ ጉዴ! ወይኔ ጉዴ! ወይኔ ጉዴ ነው ያልሽው? አላም ያላልኩም እንዴ? ቆይ ደግሞ ለምን እላለሁ? አሁን እኮ አምልጦሽ ወይኔ ጉዴ ብለሻል። ሚራ ያምሻል እንዴ? ለምን ነው ወይኔ ጉዴ የምለው? ባይሆን ልል የምችለው ወይኔ በጣም ደስ ሲል ምናምን ነው ልል የምችለው። ከሆነ ጥሩ። ይሆነ እውነቴን ነው የምነግርሽ። እኔ ከሳራ መጥፋት ጋር ምንም ነገር አያገናኘኝም። እሱ እንኳን ፖሊስ ውስጥ ጠይቅሽ ለሱ መልሽለት። አንቺ ከሳኔ ብጠይቅሽ ምን ትይዋለሽ? እኔማ ማውቀውን በሙሉ ምንም ነገር ሳልደብቅ ነግረዋለሁ። ስለኔ ምንድን ነው የምታውቂው? ስላንቺ እርጉዝ እንደሆንሽ ከሮቤል ጋር እንደምትማግጪ ምናምን ብዙ ነገር። ኧረ እንዴ ተይ እንጂ ሎና ምን ሆነሽ ነው? እንጂማ አይባልም። ይሄ በጣም አሳፋሪ ነገር ነው። ሲወራ ያሳፍራል፣ ሲደረግ ግን አያሳፍርም አይደለ? ያው አሁን እኮ እሱ ነገር ትቼዋለሁ። ታውቂ የለ እንዴ? ደግሞ በነገራችን ላይ እኔ ባልነግረውም እንኳን እሱ ፖሊስ ነው፣ ስለዚህ ማወቅ አይቀርም። አንቺ ግን ስለኔ ቢጠይቅሽ እባክሽ ሎና መጥፎ ነገር አትንገሪው። ስለምንሽ? ቆይ የምትፈሪው ነገር አለ እንዴ? ሰላም እንዴት ናችሁ? ውድና የተከበራችሁ ቻናሌ ተከታታዮች እንደምን አላችሁ? ዛሬም በልኋና ድራማ መጥተናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። እንግዲህ በዚህ ድራማና በዚህ አዝናኝ ቪዲዮ ያየነውም አዳዲስ ነገሮችም አሉ። እነዚህም ሚራና ሮቤልም ያላሰቡትና ያልገመቱት ነገርም ተከስቶባቸዋል። ይህም አድናን በአሁኑ ሰዓትም የልኋናን እህት ማፈላለግና እንዲሁም ማግኘት አለብኝ ባለው መሰረትም ፖሊሱን ይዞትም ስለመጣ እነሱም ያልጠበቁት ነገር ነው የሆነባቸው። እንግዲህ ልኋናም ቢሆን እህቷ እንደምትገኝም ፖሊሱ ተስፋ ሰጥቷታል። ይህም በተረጋጋ መንፈስም ጥያቄዎችንም ቢሆን አከታትሎም ጠይቋታል። ይህም ከአድናን ቤት ስትኖርም እህትሽ ምን አይነት አዲስ ነገር ተፈጥሮ ነበር፣ እንዲሁም ከዚህ ቤት ማን ይመቻታል ማን አይመቻትም የሚለውንም አጣርቷል። ታዲያም በጠየቀው መሰረትም ልኋናም ቢሆን በጥሩ ሁኔታ መልሳለታለች። ታዲያም አሁን ላይም ሮቤልና ሚራም ያው መስቀለኛ ጥያቄም እየተጠየቁ አይናቸውም ፈጧል። የሚመልሱትም ሆነ አንዳንድ ነገሮችንም በተጠየቁት መሰረት መመለስም ያው አቅቷቸዋል። አንደበታቸውም ተሳስረዋል ማለት ነው። እንግዲህ ሚራና ሮቤልም በጣም በሚያናድድ ሁኔታም ነገሮችንና እንዲሁም ስህተቶችንም ለመሸፋፈን እየሞከሩ ነው። ይህም ሚራ በአሁኑ ሰዓትም ያው ፖሊሱንም ቢሆን ለመሸዋወድና እንዲሁም አንዳንድ ነገሮችንም ለማዘናጋት ሞክራ ነበረ። ነገር ግን ፖሊሱም በጣም ቆፍጣናና እንዲሁም ለስራውም ታታሪም ስለሆነ ከስራው ብቻ ነበረ ትኩረት ያደረገው። በዚህም ሻይ ላፍላልህ ምናምን እንደዚሁ አረፍ በል በሚል ስበብም ነገሮችንም ወደ ኋላ ለመጎተትም ሞክራ ነበረ። እንዲሁም ብሶቷንም ለማርገፍም ሞክራ ነበር። ነገር ግን ፖሊሱም መልሱ እኔ ማንን ብሶት ልሰማ አይደለም የመጣውኝ ስራዬን ለመስራትና እንዲሁም የጠፋችውን ልጅም ለማፈላለግና እንዲሁም አንዳንድ መረጃዎችንም ለማጣራት ነው በማለትም ኮም አድርጓታል ማለት ነው። ታዲያም ሮቤልም ቢሆን ሚራና እሱም በጣም ተበሳጭተዋል ማለት ነው። ይሄም አንዳቸው ለአንዳቸው መገላለጥ እንደሌለባቸውና እንዲሁም አብረውም እስር ቤት ከገቡ አብረው ካልሆነም ያው በአንድ ላይ እንደሚሆንም በሚራ ላይ ይዛተባትም ነበረ ማለት ነው። ታዲያም ሮቤልም በወንድሙ ላይም ብዙ ነገሮችንም ተናግሯል። በዚህም ከፖሊሱ መሀልም ያልተባለ ቃልም በመናገርም ያው አድናንንም ቢሆን ወንጀለኛ ለማስባል ሞክሮ ነበር። ነገር ግን አልተሳካለትም። እንግዲህ ፖሊሱ እንደተመለከተውና እንዳየውም በአሁኑ ሰዓትም አድናን ነው ወንጀለኛ እንዲልለት ነበረ የፈለገው። ነገር ግን ፖሊሱም ቢሆን ከማየትና እንዲሁም አተኩሮም ከመመልከቱም ያው ባሻገር በአሁኑ ሰዓትም አንዳንድ መረጃዎችንም ያገኝበት ከሮቤል ላይ ነው ማለት ነው። ይህም
የሰራተኛዋ ጥምጣም ወይም ሻሽም ከሮቤል ክፍል ባየው ጊዜም በጣም ተደነጋግጦ ነበረ። እንዲሁም ሮቤልም ለማሸሽና እንዲሁም ደብዛውን ለማጥፋትም እየሞከረ ባለበት ቅጽበትም ነበረ ገብቶ ያደነባበረው ማለት ነው። ታዲያ ፎቶውንም ባየው ጊዜም በጣም ደንግጦ በአሁኑ ሰዓትም ሮቤልን ማፋጠጥና እንዲሁም ይሄን ሻሽ የት አባህ ነው ያስቀመጥከው ብዬ ማጋለጥ ይኖርብኛል በማለትም ወዲያውኑ ጠይቀውትም ነበረ። ታዲያ ሮቤልም ከጥፋት ላይ ጥፋትንም እየደራረበ አሁን ላይ ጥፋቱንም እያገዘፈ መጥቷል ማለት ነው። ከጊዜ በኋላስ በምን አይነት መንገድ ይሸውደው ይሆን? እንግዲህ ከንግግሩና ከመልሱም አንዳንድ ነገሮችንና መረጃዎችንም አግኝቶበታል። በተለይም በወንድሙ ላይ እንደተነሳበትና አንዳንድ ነገሮችንም ያው ለማጋለጥ እየሞከረም ነበረ። ከዚህ ገባ የማይባል የአድናንን ስህተትም እየተናገረ ነበረ። በግልባጩ ግን ሚራን እንደ ጥሩ ሰውና እንደ መልካም ሰውም አድርጎ ሲናገር ተመልክተናል። ታዲያ ፖሊስ ውስጥ አጥብቆ ይመረምር ይሆን ወይስ እንግዲህ ያው እነሱ ማስመሰያዎችም ስለሆኑ ይሸውዱት ይሆን? ብቻ በጣም አጓጊና ልብ አንጠልጣዊ ክፍል ላይ ነን። በዚህ ድራማስ ምን ተማራችሁ? ምን ታዘባችሁ? እንግዲህ ያው እንደኔ እንዳየሁትና እንደተመለከትኩትም ሮቤልና ሚራ ማለት እንግዲህ ከዚህ ቤት ብዙ ድራማዎችንም ሰርተዋል። የአንዱ ችግርም ሳይፈታ ሌላ ችግር እያመጡም በተለይ አድናንን በድለውታል ማለት ነው። ይሄም በሰላም እየኖርኩ ነው፣ ጥሩ ህይወትን እየመራው ነው እያለ በተቀመጠበትም አንዳንድ ነገሮችንም በማመሰቃቀልና በተለይ ሚራም ቢሆን ከትዳሯ ላይ እንግዲህ እሱንም በማያዝም ብዙ አልባሌ ነገሮችንም ስታደርግም ነበረ። ይባስ ብሎ አድናንንም እንግዲህ ለትልቅ ለሞራል ችግርም ትዳርገዋለች። ምክንያቱም አርግዣለሁ፣ ተንከባከበኝ፣ በሆዴው ጽንስ አለ ምናምን እያለችም ብዙ ነገሮችንም ስትናገርና እንዲሁም ስትደልለውም ሰምተን ነበረ። ታዲያ አድናንም በተደጋጋሚ ነው የተዋሸውና ድራማ የተሰራበትም እንግዲህ በሀገራችንም እንደሚባለውም ሚራ ያደረገችው ነገርም በጣም የሚያስጠላና ከክህደት ላይ ክህደትም የፈጸመችውም ያው እርጉዝ ነኝ የሚል ነበረ። ታዲያ በሀገራችን ላይ እንደሚባለውም እሽልም እንደው ይገፋል፣ ቂጣም እንደው ይጠፋል ይላሉ እና ሽልም እንደሆነ እንደዚሁ ሆዷ ይገፋ ነበረ። ታዲያ ምን ወስና ነበረ እንደዚህ የሚያጭበረበረችው? ዘላቂ ውሸት አገኛለሁ ብላ ነው ወይስ ምንድን ነው? በዚህ ልክ የዋሸችበትና እንዲሁም ቤቱን ሽጣ ለመሰወርም አስባም ነበረ። ነገር ግን አልተሳካላትም። ታዲያ ሮቤልም ቢሆን በቅርቡ ነው እርጉዝ አለመሆኗን የሚያወቀ ምን ልታደርግ ነው አድናን? በእንደዚህ አይነት ነገርም ሆድሽስ አይለይብሽም ወይ ብሎም ሲጠይቃት ለሆዴም መላለኝ በማለትም መልሳ ነበረ። እናም ያው እንደተረዳ ነውና ያው እንደተገነዘብ ነው ከሆነ ሚራም ቢሆን ሌላ ከኋላ ሌላ የሚተባበር ሰው አለ። በዚህም በጤናው ዘርፍ ማለት ነው በምርመራው ዘርፍ የሚተባበራት እና ልክ እንደሷ ያልሆነ ያልተገባ ስራን የሚሰራ የሕክምና ባለሙያ አለ ብዬ አስባለሁ። ይሄ የሕክምና ባለሙያም መያዝና መጠየቅ አለበት ልክ እንደ ሮቤልና እንደ ሚራ ማለት ነውና እንግዲህ መርማሪው ፖሊስም ስናየውና እንዲሁም ስንመለከተውም ከስራው ላይም ትኩረት ሰጥቶ ያው ነገርየውን ጫፍ እንደሚያደርሰውም ተስፋ እናደርጋለን ማለት ነው። ለኋናም በቅርቡ የእህቷን አድራሻና የእህቷን ሁኔታም ታውቃለች ማለት ነው። ታዲያም አድናንም ቢሆን በዚሁ በኩሉ ያው የልኋና እህት ከተገኘችም ልኋናንም በተሎ እንደሚያገባ ቃል ገብቷል። ታዲያም ከዚህ በኋላስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም ይበል የሚያስብል ድራማ ነው ማለት ነው። ብዙ ትምህርቶችንም እየወሰድንበት ነው። መልካም ሰዎች እንዳሉ ሁሉ ክፉ ሰዎችም እንዳሉና በዙሪያዎቻችን አስመሳይ ሰዎችም እንዳለ በሚራና በሮቤል ላይ የምናየውና የምንመለከተው ነው ማለት ነው። እናም ከእንደዚህ አይነት ሰዎች ይጠብቀን እያልኩኝ
እናንተም ላይክ፣ ሼር፣ ኮሜንት ያደርጋችሁ አበረታቱ በማለት ስለምታበረታቱኝም ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።